ወይኔ ሸቃሊት ተበላች ሀገሬ ልጆች፣ የኔ ምስኪን ማንም የለም ብላ ፈጠን ፈጠን እያለች እየተራመደች ነበር ማለት ነው። ወይን ድሮ ሲላት እንግዲህ እንደምታዩት እየጠቆመች ነው ማለት ነው። ወላይ ክፉ ናቸው ግን ይሻል ላይ ስራቸውን ይስጣቸው። እንግዲህ የራሷ ያሰሪዋ ልጅ ነው ማለት ነው። የሀገሬ ልጆች ብዙ ነገር እያላት ነበረ። በመጨረሻ ግን እሷም ሌላ አማራጭ ስታጣ አለቀሰች ማለት ነው። በዚህ አጋጣሚ የሀገሬ ልጆች አሁን ላይ አረቦች በካሜራ ሰራተኛም ብዙም እየተከታተሉ አይደለም። ከስንት ቀን በፊትም አንድ ቪዲዮ አካፍያችኋለሁ። ዛሬም እንግዲህ ቼታችን የተያዘችው በካሜራ ሳይሆን ራሱ የመዳሟ ልጅ ውጭ ላይ ተቀምጦ ነው ከጓደኞቹ ጋር ማለት ነው። ስለዚህ እባካችሁን ጥንቃቄ አድርጉን። ያሁን ላይ ይሄን ነገር ባታደርጉ ጥሩ ነው ብዬ ነው የምላችሁ። ግን ደግሞ ይሄን ነገር ማድረግ ግድ ሆኖም ከተገኘ በአግባቡ በማስጠረጥር መልኩ እንጂ እንዲተጠልጭላችሁ ለመፈጸም አትሞክሩ። እንግዲህ መቼም ጉዳዩ ምንድን ነው ማለታችሁ አይቀርም። ቪዲዮን ላይክ እና ሸር አድርጉና ለሌላቶችም እንዲደርስ አድርጉልኝ፣ ለጥንቃቄ ስለሚጠቅማቸው ማለት ነው። እንግዲህ ውድ ቤተሰቦቼ ሸቃሊት ቤት ነበረች ማለት ነው። ቤቱ ጭር ያለ ስለሆነ እንግዲህ ከዚያ ቤት መውጣት ትፈልጋለች ማለት ነው። ግን እኮ አረ እንደዚህ አይደረግም የሀገሬ ልጆች። እንዴ እንደዚህ ያለ ነገር ከማድረጋችሁ በፊት ሰዎችን ጠይቁ። ልምድ ያላቸውን ሰዎች አዋሩ። ዝም ብላችሁ ባዶ ቤት ስላገኛችሁ ብቻ ዝዋ አይባልም፣ ኖር ነው ወላሄ እንዴ። እና ውድ ቤተሰቦች አላቅም እንግዲህ ጥርጣሬ እንድሮባቸው የሚሆን አላቅም። ወይም ደግሞ እንግዲህ እንታልብ ቤት ይላሉ አረቦች ከቤት ሲወጡ ማለት ነው። ቤቴን አደራህን ወይም ደግሞ ሸቃል አደራህን ምናምን ይላሉ እነሱ ከቤት ከሌሉ። ወይም ደግሞ አውቃ ሆን ብላ እንደ በቀደማ ልጅ አድርጋባል ሊሆን ይችላል። እናሱ ደግሞ ከዚሁ ከቤቱ አካባቢ ሆኖ ከጓደኞቹ ጋራ ከአንድ ቦታ ተቀምጠው ነበር ማለት ነው ሀገሬ ልጆች። እና እንግዲህ እሷ ደግሞ መኪና የሚባል ነገር ከቤት የለም ገብቷቸዋል። ስለዚህ መኪና ከሌለ ሰዎቹ ሩቅ ቦታ ሄደዋል ብላን ያሰበችው ማለት ነው። ሩቅ ቦታ ሄዱ ማለት ደግሞ ከየትም መጡ ከየትም ደግሞ እንደማይደርሱባት ነው የምታውቀውና እንዳያቸዋትም እንግዲህ ፈጠን ፈጠን እያለች እየተራመደች ነበር ማለት ነው። ግን ማለቴ አይደለም ቤተሰቦቿ ራሱ ባይዟት እንኳ አልፎ አይሶ ይዛታል። ገባችሁ? የሰፈር ሰው ወይም ደግሞ ሌላ አረቦች ራሱ እየወጣች እንደሆነ ነቅቶ መያዝ ይችላሉ። ለምን ካላችሁ አለባበሷና እቃ አያያዟ በጣም ያስነቃል ማለት ነው። እና እሷ ሮጥ ሮጥ እያለች ልታመልጥ ስትል ሳታስበው እንግዲህ ልጁ ድርሳልና ወይን ድሮ አላት። ከየት መጣሽ ለምን መጣሽ ስላት በዚህ አድርገን የመጣው ምናምን እያለች እየጠቆመችው ነበረ። እሱም ደግሞ ለምንድን ነው ማማለች የለችም እያላት ነበረ። ድምጿ አለ የሰውየው ማለት ነው። የሀገሬ ልጆች ግን ሙዚቃ ስላለው ኮፒራይት ያስይዘኛል ብዬ ነው እንጂ ድምጡን ያጠፋሁት የሰውየውን ድምፅ አሰማችሁ ነበረ። ግን ከሰውየው ድምፅ ጋራ ሙድ ይዘውባት እያቀነባበሩ ነው በሙዚቃ ፖስት ያደረጉባት ማለት ነው። እና ውድ ቤተሰቦች እንዳያችኋት በእጇ እየጠቆመኝ በዚህኛው አድርጌ የመጣው በዚህኛው እያለችው ነበር ማለት ነው። ከዚያ በመጨረሻ ያልሆነ ነገር ሲናገራት እያለቀሰች ነበረ። እና በዚች የደረሰው በእናንተ እንዳይደርሰን የጥንቃቄ አድርጉ ነው። እኔ ሁሌ እምላችኋለሁ፣ ማስጠንቀቂያ ማታርጊ ማስጠንቀቂያ ማትንሳ ይላል ያገሬ ሰው። ስለዚህ እንደዚህ ያለማል እንዲህ ብላችሁ ጠርጠር አድርጉ። ብዙዎቻችሁ ምንድን ነው የምናየው ካሜራ ከሌለ ችግር የለም በቃ አመልጣለሁ ምናምን ነገር ነው የምትሉ። ካሜራ እኮ ችግር የለውም በነገራችን ላይ። ለምን ብትሉ ቢታይ ካሜራው እናንተ ከወጣችሁ በኋላ አይደለም አንድ ካሜራ ይቀርና 30 ካሜራ ስብታይ ምን አገባችሁ የሀገሬ ልጆች። ያው ካሜራው አደጋ የሚፈጥረው ለመኪና ለታልገው ነው እንጂ ሌላ ችግር የሚያመጣ የለም። ደግሞ እነሱም ደግሞ ብልጦች ስለሆኑ ከዚሁ ከቤቱ አካባቢ አይመጡላችሁ፣ ምራቅ አድርገው ነው የሚቀጥሯችሁና በካሜራ አልተሳካላቸው መሰለኝና ጥርጣሬ የሚያድርባቸውን ሸቃሎቻቸውን እንደዚህ እያደረጉ እየፈተኑ ነው። እና ይችታችን ሰው የለም ብላ ስትወጣ ነው በመንገድ የተያዘች። እንዳያቸዋት ግን አለባበሷ በጣም ያስነቃል፣ እቃ አያያዟ በጣም ያስነቃል። ብቻ በስነ ስርዓት አላደለ ልክ ተጓዥ መስላ ነው እየተጓዘች ያለችው። አባያ ለበሰች፣ ሻንጣ አዘለች፣ ሻንጣ እንጠለጠለች። ከዛ እስከ ሰው ቤት እንደዚህ ብሎ ይጠፋል እንዲ ሀገሬ ልጆች ሆ እና በነገራችን ላይ ያሳዝናኛል። ለምን ብትሉ ወላይ ነው የምላችሁ እህቶቼ፣ ለመጥፋት አስባችሁ ስታበቁ መንገድ ላይ ተይዛችሁ ወደ እነሱ ቤት ከተመለሳችሁ አለቀላችሁ። በቃ አንደኛ አምኗችሁም፣ ሁለተኛ የስራ ጫና ያበዙባችኋል፣ ሶስተኛ በቃ እንደ ሰው አይቆጥሯችሁም ሲጀምር ማለት ነው። እና በዚህ አጋጣሚ ልንገራችሁማ ማለት ነው እንዲሁ ግን አይበለው አትያዙ፣ ሌሎቻችሁ አትያዙ። እኔ አሁን ላይ እመክራችኋለሁ ሀገሬ ልጆች፣ በቂ ምግብ ካለ ደሞዛችሁ የሚሰጣችሁ ከሆነ ስራ በዛብኝ፣ መዳም ጨቀጨቀችኝ፣ የተሻለ ነገር አገኛለሁ ብላችሁ አስባችሁ አትውጡ ነው። ያ ነገር ድሮ ቀረ ሀገሬ ልጆች፣ አትውጡ። ወላሂ ለ100 ድርሃም ለ200 ሪያል ለምናምን ጭማሪ ብላችሁም አትውጡ። ለምን ብትሉ አሁን እናንተ ወጣችሁ ቤት ስትከራዩ ምን ስትሉ ከዚያ በላይ ነው የምታጠፉ የሀገሬ ልጆች። ወጣችሁ እንኳን ማለት ነው በ1500 ተቀጥራችሁ ብትሰሩ ወላሂ በወር 500 ብር ነው የሚተርፋችሁ ማለት ነው። ለምን ብዙ ነገር አለ ወጣችሁ ስትሰሩ፣ እናንተ እንደምታስቡት አይደለም። እኔ ከአሁን በፊትም ነግራችኋለሁ። አውቀው አንዳንድ ጓደኞቻችሁ እናንተን ለማበላሸት
ለምን የወጥች እሷ ቀሬ ለማለት ያልሆነ የሆነውን ነገር ብሎ ሊያሳምኗቸው ይችላሉ። ግን በሁሉም አረብ ሀገር በሚባል መልኩ አሁን ላይ መጥፋት ዋጋ እያስከፈል ነው። አንደኛ በተደጋጋሚ እየተያዙ እያየን ነው ማለት ነው። ሁለተኛ ደግሞ ከጠፋችሁ በኋላ ብዙ ፈተና አለ። ሀገሬ ልጆች ገባችሁ እና ይበለውና ግን ለመጥፋት አስባችሁ እናንተ ከተያዛችሁ ግን ድርሽ እንዳትሉ፣ ወደዚያ ቤት እንዳትሄዱ፣ ቀውጡ ዝም ብላችሁ። አሁን እች ልጅ እየተመለሰች ነበር ማለት ነው። ሀገር ልጆች እያለቀሰ የተመለሰ ግን እናንተ ቀውጡት። እሺ ወደ ቤታችሁ አትመለሱ። እሪ በሉ። ምን እናድርግሽ ካሏቸው ቢሮ ሰዱ ይበሏቸው ማለት ነው። ቢሮን ወስዱን ካሏቸው አሳልፈው ለሾርጣ ቢሰጧችሁ ይሻላችኋል። ከዚያ ቤት ከገባችሁ አለቀላችሁ። ወላሂ በር ቆልፈው ስልካችሁን ቀምተው ዋይፋይ አጥፍተው ብዙ ነገር ሊበቀሏችሁ ይችላሉ። ገባችሁ? ሀታ ምድርን ባለው ደሞዝ ራሱ ላይ ከፍሏችሁ ይችላሉ። ለምን? እናንተ መበቀል ስለሚፈልጉ። ስለዚህማ ጥንቃቄ አድርጉ። ለመጥፋት ስታስቡ ደግሞ እንዳልኳችሁ ሰው አማክሩ። የሚጠፋ ሰው እኮ አላደለ ዝም ብሎ ወዘዝ ብሎ ዩኒፎርም ተለብሶ አንዲት ልብስ ሁለት ልብስ በፌስታል ተንጠልጥሎ ነው እንጂ እናንተ እስከ ሙልቃችሁ ሁለት ወዶ ይሆን የሚያገሬ ልጆች። ወላይ የሚጠፉ ሰዎች አብዛኞቹ እኮ ማለት ነው ልብሳቸውን እቃቸውን እየተኮ ነው የሚጠፉ። የራሱ ጉዳይ ብቻ ነው ይለውጣ እያሉ። ግን እናንተ እቃው ማይቅርቢ መጥፋቱ ማይቅርቢ ብላችሁ እንደዚህ ትጓተቱ ትያዙና ጉር ትሆናላችሁ። እና ከተያዛችሁ አትመለሱ። በበቀደም አንድ ታሪክ አካፍያችኋለሁ። መዳሟ ለፈተና ብላ ተሳፈርኩ ብላ ጉድ ያረገቻትን ማለት ነው። ፓስፖርቷና ኢቃማዋን ፊት ለፊት ስታገኘው አይ መዳሜ ናት ተሳፍራልኛለች። ስለዚህ ኢቃማዬና ፓስፖርቴን ይዤ ከጠፋሁማ በቃ እኔ ህጋዊ ሆንኩ እኮ ማለት ነው ትልና ሸቃሊት ሆዬ። ግን ጀግኔቱ ጓደኛዋ ስደውላት ላ እንዳጠፊ ስትላት እሷ ደግሞ አልሰማለችና ማለት ነው ከው እያለች ከሌሎች ጓደኞቿ ጋር ለመጥፋት ተስማማች። ሊቀበሏት የሚያስጠፋ ምላኩላት ሱክ ስትል ግን ተይዛ እሷም ጉዷ ፈልቷል ማለት ነው። ገባችሁ? ሲጀመር መዳም አውቃ ነበረ ፊት ለፊቷ ፓስፖርቷና ኢቃማን ያስቀመጠችላት። እንዳልኳችሁ ፓስፖርትና ኢቃማ ከጀለ ያለ በጠፋም ችግር የለውም ህጋዊ ይሆናለሁ ብላችሁ ደግሞ እንዳትሸወዱ እሺ። ለምን ካላችሁ እኛ ከነሱ ቤት ከወጣን ጀምሮ ያመለክታሉ ለፖሊስ ሂዶ ማለት ነው። ያ ማለት ይከነስሉናል። ፓስፖርቱም ሆነ ፓስፖርቱ ችግር የለውም ያኔ ለሌላ ጊዜ ያገለግላችኋል፣ ኮፒ ለማሳደስ ምናምን ለመያዝ ማለት ነው። ግን ኢቃማችሁ አያገለግላችሁም። እዚያ ቤት ከወጣችሁ በኋላ ከጥቅም ውጭ ነው የሚሆነው። እናማ አትጥፉ ለማለት ነው። የኔ ምስኪንት ግን አሳዘነች። ወላይ አረቦች ከፍተዋል፣ የሀገሬ ልጆች አረቦች ከፍተዋል። ካሜራ የለም መዳም ከቤት ወጥታለች፣ ችግር የለብኝም አመልጣለሁ ብላችሁ እንዳትሞክሩት። አዲስ ስልት እየተጠቀሙ ነው የሀገሬ ልጆች። ዘበኛ እየቀጠሩ ነው። እስከ ዛሬ ድረስ አረብ ቤት ውስጥ ዘበኛቸው ካሜራ ነበር። አሁን ደግሞ የሰው ዘበኛ እየቀጠሩ ነው። በግልጽ እየታየ ነው። እቃ እዛችሁ ስትቀበሉም ጥንቃቄ አድርጉ። ውጭ ላይ ነው ብላችሁ ያልሆነ ነገር እንዳታደርጉ እያንዳንድሽ ማለት ነው። ከባንጋሊ ጋርም ከፓኪስታኒ ጋርም ሆነ ከሀበሻ ጋር እቃ መቀበል ካለባችሁ በስርዓት ወላሂ በሩቅ ሆኖ ነው የሚከታተሏችሁ። ፎቅ ሆነው በመስኮት ያዩዋቸዋል። አዩንም ብላችሁ ከሆነ ራሱ ማለት ነው ፎቅ ተቀምጠው መስኮት ከፍተው ነው ሲመለከቱ የሚውሉት። ጀረስ በጮሆች ቁጥር ሽው ባለች ቁጥር የኔ ስትወማ አዳሯንም አታድርም ብታያት። እኛ ስንነሳ ነው እሷ የምተኛ። አዳሩን በሙሉ ተገትራ ነው የምታድር ሽባክ ላይ ወላሂ። እና እንደዚህ ያለ ነገር እየተከሰተ እያየን ነው፣ እየሰማን ነው። ለማንኛውም አላህ ይጠብቃችሁ የሀገሬ ልጆች። በርቱልኝ፣ ስራ ይዞን እሺ። ጠንክር ወላይ ያልፋል። አትጥፉ ማሮችዬ ማለት ነው። 1000 ብርም ቢሆን እኮ ጥሩ ነው። የቤት ኪራይ የለባችሁ፣ የምግብ የለባችሁ እና ጥሩ ነው። ስሩ ነው የምላችሁ። እኔ ምንም አላችሁም። ግን ደግሞ ይህን ስላችሁ እየተጎዳችሁ ህይወታችሁን አደጋ ላይ የሚጥል ነገር ካለ ግን ውጡና ሞክሩ እንድላችሁን ይሄን ደግፋለሁ። ግን በትንሽ ምክንያት ወይም ደግሞ በሰው ግፊት ለመውጣት አትሞክሩ ለማለት ያክል ነው። ስለተከታተላችሁ አመሰግናለሁ። እንግዲህ ሸቃሊት ነኝ፣ ጠግራራ ለገባ ነው። ሰላሙን ሁሉ በሌላ ቪዲዮ እስከምንገናኝ ቪዲዮ ላይክ እና ሼር አድርጉ ለሌላ እህቶች እንዲደርስና እንዲማሩበት እንዲጠነቀቁ ማለት ነው። ማሰላማ